ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በአማራ ክልል በየዓመቱ ከ8,000 በላይ ሰዎች በእብድ ውሻ እንደሚነከሱ ተሰማ። በአማራ ክልል በዓመት ከ8,000 በላይ ሰዎች ለእብድ ውሻ በሽታ በተጋለጡ ውሾች እንደሚነከሱ በሚመዘግቡ ሪፖርቶች መረጋገጡ ተነገረ። የክልሉ የሕብረተሰብ ጤና ኢንስቲትዩት እንደሚለው በዓመት ማለትም በ2017 ዓ.ም ብቻ ከ100 በላይ ሰዎች በዚሁ በሽታ መሞታቸው ተነግሯል። የአማራ ሕብረተሰብ ጤና ኢንስቲትዩት የሕብረተሰብ ጤና አደጋዎች የቅድመ ማስጠንቀቂያዎችና ስጋት ተግባቦት ቡድን መሪ አቶ ሀብታሙ ደባሱ ዘንድሮም የበሽታው ስርጭት ከፍተኛ እንደሆነ በተለይ ለሪፖርት ተናግረዋል። በአሁኑ ወቅትም በአንድ ሳምንት ከ200 በላይ ሰዎች ለበሽታው በተጋለጡ ውሾች እንደሚነከሱ ሪፖርት እየተደረገ መሆኑን ገልጸዋል። በየሳምንቱ ከሚመዘገቡ ተጋላጭ ወገኖች ደግሞ ከ2 በላይ የሚሆኑ ለሞት ይዳረጋሉ። የእብድ ውሻ በሽታ በአማራ ክልል በቋሚነት ሪፖርት የሚደረግ አደገኛ የጤና ችግር ሆኗል ሲሉ የተናገሩት አቶ ሀብታሙ በበሽታው የተጠረጠረ ሰው በአፋጣኝ የድህረ ተጋላጭነት ክትባት ካላገኘ በበሽታው ሙሉ ለሙሉ ለሞት የሚዳረግና መዳኛ የሌለው መሆኑንም ጠቅሰዋል። በሀገር አቀፍ ደረጃ ከሚመዘገቡ የእብድ ውሻ በሽታ ሞት ውስጥ ገሚሱ ወይም 45.8 በመቶ የሚሆነው በአማራ ክልል የሚከሰት ነው ሲሉም ባለሙያው አስረድተዋል። የአማራ ክልል የጤና አገልግሎት በተለይም የእብድ ውሻ በሽታን መከላከል በተመለከተ የአቅም ውስንነት እንዳለበት፣ በዚህም የተነሳ ሕብረተሰቡ ለበሽታው በተጋለጡ እንስሳት እስኪነከስ በአብዛኛው ወደ ባህላዊ ሕክምናዎች መሄድን እንደሚያዘወትርም ጠቁመዋል። የተጋለጡም ሆነ የሞቱ ሰዎች አሃዛዊ መረጃ ወደ መደበኛ ሕክምና መጥተው የተመዘገቡ ሰዎች ብቻ የሚመለከት ነው። ከዚያ ውጭ በየቤቱ ታመው ወይም በየባህላዊ ሕክምናው ሄደው እስከ ህልፈተ ለሚደርሱ ጉዳት የተዳረጉ ሰዎች አሃዝ ሲደማመር በሽታው አስጊ የስርጭት ደረጃ ላይ እንዳለ በቀላሉ መገመት ይቻላል ሲሉም አስረድተዋል። በመደበኛ የሕክምና ተቋማት ከሚመዘገበው እኩል የሚነጻጸር አሃዝ ወደ ባህላዊ ሕክምናዎች ይሄዳሉ ተብሎ እንደሚገመትም ጠቅሰዋል። በእብድ ውሻ በሽታ የተጋለጡ ሰዎች አስተኝቶ ለማከም ራሱን የቻለ ቦታ ወይም አልጋ ያስፈልጋል ተብሏል። የታመሙ ሰዎች ያገኙትን ሰው ሊናከሱ እንደሚችሉና በበሽታው ብስጩ እንደሚያደርጋቸው ተናግረዋል። ባለሙያዎቹ ራሳቸውን እየጠበቁ ሕክምና ለመስጠት እንደሚቸገሩ፣ አንድ ሰው ለበሽታው መጋለጡ በሚጠረጠር እንስሳ እንደተነከሰ ክትባቱን ካላገኘና ካልታከመ ለበሽታው እንደሚጋለጥ የተገለጸ ሲሆን፣ ይህ ሳይሆን በሽታው ከያዘው ግን ዕጣ ፈንታው መሞት መሆኑንና አክሞ የማዳን ዘዴን የዓለም ሕክምና ሳይንስ ገና እንዳልደረሰበት ነው የተገለጸው። በአማራ ክልል ባለው አሁናዊ ሁኔታ ባለቤት አልባ የሆኑና በበሽታው የሚጠረጠሩ ውሾች ተበራክተዋል ተብሏል። ውሾቹ 98 በመቶ ለበሽታው አጋላጭ እንስሳት ሲሆኑ፣ ሕብረተሰቡ እንስሳት ለማስከተብ ያለው ግንዛቤ አነስተኛ ከመሆኑና አሁን ባለው ሁኔታ ክትባትም የማግኘት እድሉ አመቺ ካለመሆኑ ጋር ተዳምሮ በውሾቹ የሚመጣውን የበሽታውን ተጋላጭነት ከፍ እንዳደረገው አቶ ሀብታሙ አብራርተዋል። ሕፃናት፣ አቅመ ደካማ የህብረተሰቡ ክፍሎች ለውሻ ንክሻ ብሎም ለበሽታው በጣም ተጋላጭ ናቸው። የክልሉ የጸጥታ ሁኔታ አለመረጋጋት ችግር በቀጥታም ሆነ በተዘዋዋሪ ለእብድ ውሻ በሽታ ተጋላጭነት መበራከት ከፍተኛ አስተዋጽኦ አለው። አንደኛ፣ መድኃኒትና ሕክምና በቀላሉ በአቅራቢያው ባሉ የጤና ተቋማት እንዳያገኙ አድርጓል። በዚህም የተነሳ ለእብድ ውሻ በሽታ የተጋለጡ ሰዎች በአብዛኛው ወደ ባህላዊ ሕክምና ለመሄድ እየተገደዱ ሲሆን፣ ለሞት ተጋላጭ ከሆኑ በኋላ ነው ወደ ሕክምና ተቋማት የሚመጡ በማለት የችግሩን ተያያዥነት አስረድተዋል። በአሁኑ ወቅትም በሽታውን ለማከም ሴል ካልቸር የተባለ የድህረ መከላከል ክትባት መስጠት ውጤታማው መንገድ መሆኑን ጠቁመዋል። ይህ በዓለም ጤና ድርጅት እውቅና የተሰጠው ከውጭ የሚገባ መድኃኒት መሆኑን የገለጹት አቶ ሀብታሙ፣ ሆኖም ይህን መድኃኒት በክልሉ ለማግኘት ከፍተኛ ጥረት መኖሩንም ገልጸዋል። ሌላኛው ቲሹ ካልቸር የሚባለው የክትባት አይነት
ጥቅም ላይ እየዋለ መሆኑን የጠቀሱት አቶ ሀብታሙ ይህ በአገር ውስጥ የተመረተ ክትባት አቅርቦት ጥሩ ቢሆንም ነገር ግን የዓለም ጤና ድርጅት ጥቅም ላይ እንዲውል መከልከሉን ተናግረዋል። ያም ቢሆን በክልሉ የበሽታ ስርጭት አደገኛ ደረጃ ላይ በመድረሱ ካለው ችግር አንጻር የዓለም የጤና ድርጅት በከለከለው የክትባት አይነት ሕክምና እየተሰጠ መሆኑንም ገልጸዋል። እንደ አውሮፓውያን አቆጣጠር በ2025 በበርካታ ባለሙያዎች በተደረገ ጥናት የእብድ ውሻ በሽታ በኢትዮጵያ አደገኛ የጤና ችግር መሆኑ ተዘግቧል። በ100,000 እንስሳት 33.65 የሚሆኑት ለበሽታው እንደሚጋለጡም የጠቀሰው ጥናቱ በእነዚህም እንስሳት የተነከሱ በበሽታው በየዓመቱ የሚሞቱ ሰዎች ቁጥር ደግሞ ከ1 ሚሊዮን ሕዝብ ውስጥ 4.57 ሰዎች እንደሆኑም ያመለክታል። በ2024 በቀረበ የበርካታ ባለሙያዎች ጥናት ደግሞ በ2018 የነበረውን የ5217 ሰዎች የበሽታው ተጋላጭነት በ2022 ወደ 11.298 ማድረጉ ተረጋግጧል። በዚህም ጥናት 2094 እንስሳት በበሽታው እንደተጠረጠሩና ከእነዚህ ውስጥም 1682ቱ መሞታቸው ተነግሯል። በበሽታው ከሚሞቱ እንስሳት 71 በመቶ ውሾች ሲሆኑ 28 በመቶ ደግሞ ከብቶች ናቸው ተብሏል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ቁራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።